Amasa. Yes. በሳምንት 2 ጊዜ ትሬኒንግ በሚያደርጉበት ሜዳቸው ላይ ነው። ከማህበሩ አባላትና ከተጫዋቾቹ ጋር ምን አይነት እንቅስቃሴ እያደረጉ ነው የሚለውን እናሳያቸዋለን። በጥቂት ጠበቆች ነው የተጀመረው። አሁን ላይ አክቲቭሊ የሚንቀሳቀሱ ከ50 በላይ የሚሆኑ አባላት አሉ። በግሩፕ ደግሞ ከ500 በላይ የሚከታተሉ አሉ። አሁን ወደ ቲሙ ለመቀላቀል ፍላጎት እያሳዩ ተጨማሪ ማለት ነው። ኦልሞስት ወንድማማችነት ነው የተፈጠረው። በቃ ስትገናኝ ችሎት ላይ ደስ ይልሻል። ከዚህ ከወጣን በኋላ ደግሞ አንለያየም። አንድ ላይ መሳበልተን ተጫውተን ኳስ ካለ ኳስ አብረን አይተን ወደ ቤታችን ለያየውና ያ የሚፈጥረው ራሱን ችሎ ምንድነው ከኳሱ በተጓዳኝ የተለየ ነገር ይፈጥራል። የዓለም የጠበቆች ውድድር አለ። እዛ ጋርም የመሳተፍ እቅድ አለን። ኦልሬዲ ጥሪ ተደርጎልናል። ለዛም ይሁን ዝግጅትም እያደረግን ስለሆነ የህግ ባለሙያዎች ናቸው። በጣም ነው የምጠነቀቅላቸው ማከብራቸው። እነሱ ደግሞ ከኔ የበለጠ በጣም ነው የሚያከብሩኝ። ሜዳ ላይ እኔ አሰልጣኝ ነኝ፣ እነሱ ተጫዋች ናቸው። ፍርድ ቤት ካገኙኝ ግን ያው ስራ ነው ማለት ነው። እዚህ ግን እኔ ናቸው እኔ ነኝ ያለ ከ5000 እስከ 7000 የሚሆን ጠበቃ ማህበረሰብ አለ። በእድሜ ሳይገደብ ማንኛውም መጥቶ ጤናውን መጠበቅ ይችላል። በተለይም ደግሞ ማክሰኞና ቅዳሜ እየመጣ መስራት ይችላል። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ሀገሬ ፕሮግራም ተከታታዮች፣ ፍትህ ሀገሬ የተሰኘው ሳምንታዊ የህግ ፕሮግራማችን እነሆ ጀምሯል። ዛሬ ከስቱዲዮ ውጪ የኢትዮጵያ የፌዴራል ጠበቆች የስፖርት ጤና ቡድን ጋር ውይይት ለማድረግ መተናል። የመጣነው ደግሞ በሳምንት 2 ጊዜ ትሬኒንግ በሚያደርጉበት ሜዳቸው ላይ ነው። ከማህበሩ አባላትና ከተጫዋቾቹ ጋር ምን አይነት እንቅስቃሴ እያደረጉ ነው የሚለውን እናሳያቸዋለን። አንዳንድ ጭውውቶችም ይኖሩናል። ምን እቅድ አላቸው፣ እስከዛሬ የደረሱበት ደረጃ እንዴት ደረሱና ምን የሚያስቡት ነገር አለ፣ የሚፈልጉት ድጋፍ ምንድነው የሚለውን የምናወራ ይሆናል። መልካም ቆይታ። ተመልካቾቻችን የኢትዮጵያ የፌዴራል ጠበቆች የጤና ስፖርት ማህበር ይህንን ትሬኒንግ በሳምንት 2 ማድረግ ብቻ ሳይሆን የራሳቸው ትሬነር ወይም አሰልጣኝና የራሳቸው ወጌሻም አላቸው። በደንብ በተደራጀ መልኩ በጣም ኮሚትድ ሆነው የራሳቸው ህግና ደንብ አውጥተው ነው ይህንን ጨዋታ እያደረጉ ይህንን ስልጠና ወይንም ደግሞ ትሬኒንግ እያደረጉ ያለው። በጣም ደስ የሚል ማህበር ነው። ለራሳቸውም ለማህበራዊ ህይወታቸውም ሌሎችም ደግሞ ማህበራት ወይም ደግሞ ሌሎች የህግ ባለሙያዎችም ሼር ሊያደርጉት ቢገባ በጣም ጥሩ ኤክስፒሪየንስ ነው። ጥሩ ቆይታ ከፍትህ ሀገሬ ጋር። ቀስ ብሎ ከዛ 6 ካልኩ በኋላ እቺን በፍጥነት መሄድ ነው። ሆፕ ሆፕ አትጨናነቁ ሲሰሩ። ዳይ እንድገመው። ሆፕ 1 2 በግራና በቀኝ አሎ ዳይ ጎበዝ። አሁን ልክ ነው። አያችሁት? ጎበዝ ዳይ። አሁን እዚህ ሩጡ፣ ዝም ብላችሁ ሩጡ። እንዲህ ለምን ትጨፍራላችሁ? ዳይ
እሺ እሺ አንበሳ yes አቦሶ ሃይ ሳሚ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን ደህና ነህ? ዛሬ ሞቅ ሞቅ አድርጋችሁ ትሬኒንግ እየሰራችሁ ነው። ደስ ብሎናል ስለመጣን እዚህ። እኛም በጣም ደስ ብሎናል ስለተገኛችሁ። እሺ የኢትዮጵያ የፌዴራል ጠበቆች የጤና ስፖርት ማህበር ነው አይደል የሚባለው? ልክ ነው። እና የማህበሩ ፕሬዝዳንት ነህ አንተ? ራስን አስተዋውቅልንና። አመሰግናለሁ ሊያዬ። ጠበቃና የህግ አማካሪ ሳምሶን ወንደሰን እባላለሁ። እሺ የፌዴራል ጠበቆች የጤና ስፖርት ማህበር ወይም ደግሞ በእንግሊዝኛው ምህጻረ ቃል ኤፋሳ መስራችና ፕሬዝዳንት ነኝ። የማህበሩ ፕሬዝዳንት ነኝ። እንግዲህ ከተቋቋመ ሐምሌ 2017 ጀምሮ ፍላጎቱ ያላቸውን ጠበቆች አሰባስበን በጥቂት ጠበቆች ነው የተጀመረው። አሁን ላይ አክቲቭሊ የሚንቀሳቀሱ ከ50 በላይ የሚሆኑ አባላት አሉ። በግሩፕ ደግሞ ከ500 በላይ የሚከታተሉ አሉ። አሁን ወደ ቲሙ ለመቀላቀል ፍላጎት እያሳዩ ተጨማሪ ማለት ነው ጥያቄ ያቀርባሉ። በጣም ደስ ይላል። አሁን የጠበቆች ስራ በተለይ በአጠቃላይ ደግሞ የህግ ሙያ ስራ በጣም ስትረስ ያለው ጭንቀት ያለው እንደምታውቀው ደግሞ በቅርብም በጣም ተደጋጋሚ የሆኑ ከዚህ ስራ ጋር በተያያዙ ድንገተኛ ሞቶች እየበዙ ነውና እንደዚህ አይነት የስፖርት እንቅስቃሴ መኖሩ ለባለሙያው ብቻ ሳይሆን እንዳለ ለሲስተሙ ለጀስቲስ ሲስተሙ ራሱ ሌሎቹም አቃቢ ህጎችም ዳኞችም ይሄንን ሊከተሉት የሚገባ ሌሎችም የሙያ ማህበራት ይሄን ሊከተሉት የሚገባ ነው። እንዴት ተመሰረተ? መቼ እንደተመሰረተ ነግረህናል። እንዴት ተመሰረተ? ህጋዊ ይዘት ያለው እንዴት ነው? ከመቼ ጀምሮ ነው የሚለውን ደግሞ ንገረን። በጣም ጥሩ መሰረታዊ ጥያቄ ነው የተነሳው። የኢትዮጵያ ፌዴራል ጠበቆች የጤና ስፖርት ማህበር የተመሰረተው 2016 ሐምሌ ጀምሮ ውስን በሆኑ ጠበቆች ነው እንቅስቃሴ የጀመርነው። በኋላ ላይ ደግሞ ህጋዊ ሰውነት እንዲኖረው ስላስፈለገ በሚመለከተው አካል የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ተመዝግበን ህጋዊ ፈቃዳችንን አግኝተናል። የማህበሩም ይፋዊ ምስረታ በዓል ኦፊሻሊ እዚሁ አዲስ አበባ ተደርጓል። የቀድሞ ጠበቆች ማህበር ፕሬዝዳንት ክቡር አቶ ቴዎድሮስን በነበሩበት ወቅት ላይ ተገኝተው ይፋዊ ምስረታውንም ያከበርንበት ሁኔታ ነው የነበረውና በጣም ደስ ይላል። አላማው ምንድነው? ሲቋቋም ምን አስባችሁ ነው? እንደ ጓደኛ ተሰብስበው ኳስ መጫወት ነው ወይስ ቅድም እንዳልኩት ከዚህ ከጤና ጋር የሚመጡ ነገሮችን ስፖርት ለሁሉም ወሳኝ ስለሆነ ያንን እንደ ግል ለማግኘት ነው ወይስ እንደ ግሩፕ ምን አላማ አላችሁ እንደ ጠበቃ? አላማው ተሰብስበው እግር ኳስ ከመጫወት ያለፈ ነው። ምክንያቱም ሁሉም ያው እንደሚታወቀው በየሰፈሩ ይኖራል ኳስ አነሰን በዛም የመጫወት እድሉ ይኖራል ብለን እንገምታለን። ነገር ግን ያው እንደ ሙያ ማህበር ቅድም አንቺው መነሻ ላይ እንዳልሽው የጥብቅና ስራ በጣም ጫና ያለበት በጣም ስትረስ ያለበት ነው። ከዛ ባሻገር ደግሞ ሊኖር የሚችለውን የጤና እክልም ከመከላከል አንፃር ተሰባስቦ አብሮ እንቅስቃሴ ስፖርታዊ አካል ብቃት እንቅስቃሴ መስራቱ ትልቅ ጠቀሜታ አለው ብለን ስላመንን ለመመስረት አንዱ ምክንያት የሆነው። ከዛ በመለስ ጤና መጠበቅ አንዱ ነው። ሌላኛው የሚኖረን የእርስ በርስ መስተጋብርም የተሻለ ያደርገዋል። እዚህ ውስጥ አሁን ለምሳሌ የምታያቸው የማይተዋወቅም የሚተዋወቅም ነበር እንዳጋጣሚ። ግን ይሄ ስፖርቱ ጤና ስፖርቱ ከተቋቋመ በኋላ ሁላችንም ጓደኛ ወንድማማቾች ነው የሆነውና የቤተሰብ ግንኙነት እንዲፈጠርም ምክንያት ሆኗል ማለት ነው። አብሮ ስፖርት መስራት አንድ ነገር ነው። ሌላው ደግሞ ወደ ስራም አብሮ ይዘልቃል ማለት ነው። አብሮ ኬዝ መያዝ ይጀምራል። አብሮ ችሎት ሲቆም እርስ በርስ ጉዳዮችን በስምምነት ለመፍታት ራሱ እንደ አንድ ኦፖነንት ተከራካሪ ወገኖች ሆናችሁ እንቀርባለን። ስንቀርብ እሱ እድልም አለው ማለት ነው። እዚህ የአስማሚም ለመፍታት ጥሩ አጋጣሚ ነው እናስባለን። ቅድም እንዳልኩት ነው። አሁን የኛ ስራ ብዙ ጊዜ መጨናነቅ ያለው አይደለ? ክርክር ከባለ ጉዳይ ጋር ወይም ይሄ ህግ ጉዳይ በጣም ስትሪክት የሆኑ ነገሮች ያሉበት ነው። እንደዚህ አይነት መዝናናትን ለራስ ሪላክስ ማድረግን የሚጠይቅና የሚፈቅድ እስከማይመስል ድረስ ሰዎችም የሚያውቁን በጣም ፎርማል በሆነ ልብስና በቃ እንደዚህ ባለ ፊት ነው። እኛም ደግሞ የምንታወቀው እንደዚህ አይነት የጫወታዎች ወይም ደግሞ ሪላክስ የሚያደርጉ ነገሮች ላይ አንገኝም በጣም ብዙ ጊዜ ማለት ነው አይደል? ስለዚህ እርስ በርስ ያላችሁ ማህበራዊ ህይወትን ብቻም ሳይሆን ለሙያው በራሱ የሚሰጠው ነገር ቀላል አይደለም። የተለያዩ ጌሞችን ስታደርጉ አይ ነበረ ሶሻል ሚዲያ ላይ ፖስት ስታደርጉት ከማ ጋር ተጫውታችኋል? እንዴት ነበረ እንቅስቃሴው? እስከዛሬ በምን አይነት ሁኔታ መጣችሁ? በጣም ጥሩ ጥያቄ ነው ሊያ። እንግዲህ ያው ከመሰረትን 1 አመት ከ4 ወር ከ5 ወር አካባቢ ይሆናልና
ራሳችንን ለማጠናከር የተለያዩ የወዳጅነት ጨዋታዎች አድርገናል። ወደ 16 የሚጠጉ የወዳጅነት ጨዋታዎች አድርገናል። ለምሳሌ አሁን ከጋዜጠኞች ከስፖርት ጋዜጠኞች ጋር አድርገናል። እነሱንም አሸነፈናል። አሳምነን የወጣ ነው አሸነፍናቸው። አጋጣሚ የይፋዊ ምስረታ በዓልም ስለነበር ትልቅ ድምቀት ነው ሆኖ ያለፈው። ጠበቆች እንደዚህ ኳስ ይጫወታሉ እንዴ ብለው ሁሉ ጥያቄ እስከሚፈጥርባቸው ድረስ ነውና በርካታ ከሐዋሳ ዩኒቨርሲቲ መምህራን፣ ከአዳማ ዩኒቨርሲቲ መምህራን፣ ከመቻል ጤና ስፖርት ቡድን ወደ 16 የሚጠጉ አድርገናል። በዚህ በጣም ደስተኞች ነን። ራሳችንንም ያለንበትን ደረጃ ለማየት ትልቅ እድል የፈጠረበት ሁኔታ ነው። አሁን ነው ሳያችሁ ጠበቃ ሲባል እንግዲህ ብዙ ጊዜ እንደሚታወቀው መገለጫው ወፍራም ቦርጭ ያለው ምናምን ነው አይደል የሚታወቀው። ግን እዚህ አብዛኞቹ ማለት በሚቻል ሁኔታ የስፖርተኛ አይነት አቋም ቀጠን ያላችሁ ናችሁ። ጥሩ ነው በጣም። ሌሎችም እንዳልከው ይሄን ለመቀላቀል የሚመጡ ስላሉ ጓደኞቻችን ወይም ሌሎች ጠበቆች ለነሱ ማስተላለፍ የምትፈልገው መልእክት ካለ በኋላ ላይ ትነግርልናለህ። ግን ምን ነው ሴቶቹን ረሳችኋቸው? ወንዶች ብቻ ነው እንደ ጠበቃ ያለው እዚህ አይደል? አይ ረስተን አይደለም። ያው ማህበሩ ያው የወንዶች ጠበቆች አይልም የፌደራል ጠበቆች ነው የሚለው። ሴቶችን በዛ ውስጥ ይካተታሉ። አንዳንድ የጀመርናቸው ነገሮች አሉ ማለት ሴቶች የሚፈልጉትን የስፖርት አይነት ለይተን በግዴታ በእግር ኳስ መሆን የለበትም። ልክ ነው። እኛ አጋጣሚ በእግር ኳስ ነው ያለነው። የጤና ስፖርት ማህበሩ ጥላ ነው የሚሆነው። ማንኛውም ስፖርት በዛ ውስጥ ሊካተት ይችላል። ስለዚህ ሴቶችንም በባስኬት ሊሆን ይችላል፣ በእግር ኳስም ሊሆን ይችላል በሚፈልጉት ስፖርት ለማሳተፍ እንቅስቃሴዎች እየጀመርን ያለ ነው። ለዚህ ቀጣይ ላይ የሚታይ ነው የሚሆነው። እንጠብቃለን። ምክንያቱም እንዳልከው ነው ይሄ የወንዶች ብቻ ሙያ አይደለም የሴቶችም ጭምር ነው። ስለዚህ ሴቶችም እንዲመጡ እናንተ የመስራቾቹ እናንተ አይና እኛ ይሄን እናናረግ የምትሉ ከሆነ ደግሞ እንደ ተቃራኒ ይመጣባችኋል። እሱን ጭምር አስበን ነው እኛ እግር ኳስም ያላል ነው የጤና ስፖርት ማህበር ያለ የጤና ስፖርት እግር ኳስ ብቻ ስላልሆነ ነገ በሌላ ስፖርት ወንዶችም ሊመጡ ይችላሉ፣ ሴቶችም ሊመጡ ይችላሉ። ስለዚህ አዲስ ስፖርት በተቋቋመ ቁጥር የፌደራል ጠበቆች የተባለ መቋቋም አይጠበቅበትም። አንዴ ፈቃድ ስላለ የሚመጡ ስፖርቱ ወንዶችም ሆነ ሴቶች በዛ ውስጥ እንዲካተቱ የተመቻቸ ነው ማለት ነው። እስካሁን የመጣችሁበት እንቅስቃሴ እንግዲህ 16 የወዳጅነት ጨዋታ ማድረግ ማለት ቀላል አይደለም። ስለዚህ ወደፊት ደግሞ የተሻሉ ብዙ እቅዶች ይኖሯቸዋል ብዬ አስባለሁ። ስለዚህ ወደፊት ምን አሰባችሁ? ከእንደገና ደግሞ ድጋፍ እንዲያደርግላችሁ የምትፈልጉት ወይም ደግሞ ይሄ ያጥረናል፣ ይሄ ቢኖረን ደግሞ ሞር የተሻለ ዓላማችንን ለማሳካት እንችላለን የምትሉት ካለ የምትጠይቁት ነገር እሱንም ገለጽልኝ። አመሰግናለሁ። ወደፊት በርካታ የምናስባቸው ነገሮች አሉ። አንደኛ ያው የሀገር ውስጥ ውድድሮች የጤና ስፖርት ውድድር ላይ እንሳተፋለን። አሁንም በቅርቡ የአዲስ አበባ ከተማ ስፖርት ለሁሉም የሚያዘጋጀው ውድድር ላይ እንደ አንድ ተቋም እንሳተፋለን። በቀጣይም የፌደራል ተቋም ላይ የምንሳተፍበት ሁኔታ አለ ስፖርታዊ ውድድሮች ላይ። ከዛ በዘለለ ደግሞ የዓለም የጠበቆች የህግ ባለሙያዎች ዋንጫ በዓለም አቀፍ ደረጃ ይደረጋል። ራሱን የቻለ ፌዴሬሽን አለውና እዛም ላይ ለመሳተፍ ኢንቫይት ተደርገናል፣ ተጋብዘናል ኦፊሻሊ። ስለዚህ ያው በእርግጠኝነት እንሳተፋለን ብለን እንጠብቃለን። ነገር ግን ያው ከፋይናንስ አንፃር የሚጠይቀው አቅም ከፍተኛ ስለሆነ እሱ ላይ አቅም ያላቸው ስፖንሰሮች ድጋፍ ሊያደርጉ የሚችሉ ድርጅቶች ካሉ ወይም ግለሰቦች አብረን በጋራ መስራት የምንችልበትና አቅማችንን የምናጎለብትበትን ሁኔታ ለማመቻቸት እንፈልጋለን። ፍላጎት ያላቸው ካሉም አብረን እንሰራለን። በዚሁ አጋጣሚ ብዙ የጠበቃ ድርጅቶች ጠበቆች አሉ። ስለዚህ ይህን ሰፖርት አድርጎ ለሀገራችን ደግሞ እናንተም የተሻለ ነገር ይዛችሁ እንድትመጡ ቅድምም እንዳለው ይሄ የጤና ስፖርት ብቻም ሳይሆን ለሙያው ራሱ አንድ ተጨማሪ ነገር የሚሰጥ ስለሆነ ሁሉም የበኩሉን ያደርጋል ብዬ አስባለሁ። በጣም አመሰግናለሁ ሳሚዬ። ጌማችሁም ጀምሯል መሰለኝ ያለ ያዚህ ከተጫወተ በጣም አመሰግናለሁ። መልካም ጊዜ መልካም ጨዋታ። ሙሉ እንዴት ነህ? በደስ እየሰለጠንክ ነው? ልትገባ ነው? አዎ ተቀያሪ ነኝ። ልገባ ነው። ተቀያሪ ነህ ግን ላዘናጋህ ነው ለትንሽ ደቂቃ። እንዴት ነው ስልጠና? ጥሩ ነው። ይኸው የደከመኝ እንዳንቺ ሸንቀጥ ለማለት ግን ሸንቃጣ ግን የለም እዚህ ውስጥ እንዳለ። ኧረ ብዙ ሁሉም ሸንቃጣ አለ። 2-3 ብትቆጥሪ ነው አብዛኛው ሰው ይንቀሳቀሳል። እሺ ጥሩ ነው። በጣም ጥሩ ይዛችኋል። አሪፍ እየሰለጠናችሁ ነው። በጣም ብዙ ጠበቃ ነው ያለው። በጣም በርካታ ጠበቆች እዚህ ይንቀሳቀሳሉ። ያው ስራው በጣም ስትረስ ያለው ነው። ጭንቀት ያለው የሰው ጉዳይ ነው ይዘሽ የምትንቀሳቀሽ። እንደዚህ አይነት ነገሮች ደግሞ በቃ እንደ አዲስ ሪፍሬሽ ራስሽን እንድታረጊ ከስትረስ እንድትወጪ ያደርጋል። በጣም ደስ ይላል። ጥብቅና እንደምታውቂው
በጣም ስትረስ ያለበት ሙያ ነው። ዓለማችን ውስጥ ካሉ ጥቂት ሙያዎች ውስጥ በጣም ስትረስ ያለው ስራ ጥብቅና ነውና እሱን ደግሞ ስትረስሽን ማኔጅ ካላረግሽ ከባድ ነው። ለዚህ ጠበቃው ለጤናም ብቻም ሳይሆን እንደምታውቀው የጥብቅና ስራ በጣም ብዙ ሰዓት ይፈልጋል። ስትረስን ብቻም ሳይሆን የጥብቅና ስራ በጣም ብዙ ሰዓት ይፈልጋል። ግን እንደዚህ በጣም ዴዲኬትድ ሆናችሁ በየጊዜው መታችሁ ትሬኒንግ ማድረጋችሁ ራሱ በጣም የሚገርምና የሚደነቅ ነው። መቼ ነው? በሳምንት 2 ነው የምናደርገው፣ ማክሰኞና ቅዳሜ። ማክሰኞ 10 ሰዓት፣ ቅዳሜ ደግሞ በዚህ ሰዓት 4 ሰዓት እስከ 6 ሰዓት። ሁሉም ሰው ኮሚቴድ ሆኖ ምናምን እንደምታየው በጣም አሁን ብዙ ከመሆናችን የተነሳ አብዛኞቻችን ውጭ ነን። ደግሞ ከ30 ደቂቃ በኋላ ደግሞ እንገባለን። በጣም ደስ ይላል። ቀደም እንዳየሽው ከጨዋታው በፊት ሩጫ አለው፣ ቁጭ ብድግ አለው ምናምን ከኳስ ጋር እና በደንብ ነው እንትን የሚያደርግ። ከዛ ደግሞ በጨዋታ ሪፍሬሽ አድርገሽ በቃ ከዛ ሻወር ስትወስጂ አዲስ አለ። በጣም ደስ ይላል። ለማህበራዊ ህይወታችሁ ራሱ በጣም ትልቅ አሁን ብዙ ጠበቃ ኬዝ ይዞ ፍርድ ቤት ሲሄድ ካልሆነ በስተቀር ወይም ድሮ አብረን የተማርነው አብረን የሰራነው ካልሆነ በስተቀር ብዙም አይተዋወቅም። ይሄን ያህልም የማህበራዊ ኑሮም ደግሞ ጠበቅ ያለ አይደለም። ይሄ ግን ኳስ ስለሆነ አረፋንም ማለት እዚህ ነው ያወቅኳቸው። ማቃቸው ልጆች አሉ፣ አብዛኛዎቹ እዚህ ነው ያወቅኳቸውና በጣም ትንሽ ሰው በጣም ሶሻላይዝ ለማድረግ ይጠቅማልና ከቁጥራችን አኳያ ጥቂት ነው። በርካቶች ጠበቆች አሉ። እንዳልኩሽ ስትረስ ያለበት ስራ ነው። ቢመጡ በጣም ከሰው ጋር ሶሻላይዝ ያደርጉበታል። ስትረሳቸውን ማኔጅ ማድረግ ይቻላል። ሰውነታቸውን መጠበቅ ይችላሉ እና ጠበቆች እንዲመጡ ነው መጋብዘው። በየተለያዩ ዘርፍ ያሉ ሙያተኞችም ተመሳሳዩን ነገር መከተል አለባቸው። በጣም ደስ ይላል። ምን ጥቅም አገኘህበት አንተ እዚህ ከመጣ? ከዚህ በፊት ኤክሰርሳይዝ ታደርግ ነበረ ወይንስ አሁን እዚህ ከመጣህ ነው? አሁን እንደዚህ አይነት በጣም በሳምንት 2 ጊዜ እንቅስቃሴ እያደረግ ምናልባት አብዛኛው ሰው ደግሞ ከዚህም ውጪ የራሱ ደግሞ የግል ደግሞ እቅድና ስራ ይኖረዋል አይደል? ኤክሰርሳይዝ የሚያደርጋል፣ ሩም ይወጣል፣ ሰፈሩ እንትን የሚያደርጋል። እኔ ሌላ ቦታ እንኳን ስጫወታለሁ፣ ይሄንንም እንደ ተጨማሪ ነው የምጫወተው። ምን አገኘህበት ግን የተለየ እዚህ በመምጣት? እንዳልኩሽ ነው በጣም ሳምንቱ ስትረስ ያለበት ስለሆነ በሳምንት 2 ጊዜ ራሴን እንደ አዲስ ፍሬሽ ሆኜ ነው ወደ ስራ የሚመለሰው። እንደ አዲስ ነገሮችን መጀመር ያስችሎኛልና ይሄ ደግሞ በጣም ትልቅ ነገር ነው። በተለይ በጣም ደክመሽ ላብ አውጥተሽ ሻወር ስትወስጂ ያለው ደስታ በጣም እንትን ነውና ስራሽን በኢነርጂ እንድትሰሪ በተለይ ደግሞ ጤናሽን ከምንም በላይ መጠበቅ፣ እነዚህ ሁለቱ ጥቅሞች በጣም አለ የሚባሉ አይደል? በጣም ደስ ይላል። በጣም ብዙ የወዳጅነት ጨዋታዎች ነበሯችሁ አይደል? 16 የወዳጅነት ጨዋታ ነበራችሁ። በተለይ ደግሞ ከስፖርት ጋዜጠኞች ጋር የነበረ መጀመሪያው መክፈቻችንን በእነሱ ነው ያደረግነው። በጣም ወደ በርካታ ጨዋታዎች አድርገናል። የተሸነፍነው 2 ወይ 3 ቢሆን አብዛኛውን አሸንፈናል። እንደውም ዝነኛ እየሆን ነው በቲክቶክ ላይ ምናምን ብዙ ሰዎች እንድንጫወት ግብዣ ያደርጉልናል ምናምን እና ጥሩ ይገርማል። የራሳችን አሰልጣኝ አለን፣ የራሳችን የወጌሻ አለን፣ በደንብ የተደራጀ ነው። የራሳችን ማሊያ አለን፣ 2 ማሊያ። ፕሪሚየር ሊግ ሲያሰለጥን የነበረ አሰልጣኝ ነው። በጣም ደስ ይላል። በጣም ደስ ይላል። ስለዚህ ገንዘብ አዋጣችሁ ነው እርስ በርስ የምታደርጉት ወይስ የሚደግፋችሁ የተለየ ተቋም አለ? የሚደግፈን የለንም። ምንድነው ማህበሩ በተወሰነ መልኩ አግዞናል፣ ግን በዋናነት እኛ ነን የምናዋጣው። በየወሩም በየ3 ወሩ የምናዋጣው መዋጮ አለ። ግን ደግሞ ማህበራችን ከዚህ ከፍትህ አካላት ጋር ግንኙነት ያላቸው አካላት ሊያግዙን ይገባል። ራሳቸውን በእኛ መልኩ ስፖንሰር ማድረግ ይችላሉ። እንዳልኩሽ የጤና ስፖርት አሁን በጣም እየተስፋፋ ያለ ስፖርት ነው። ደግሞ እኛ እዚህ ተወስነንም አይደለም የምንቀረው። የዓለም የጠበቆች ውድድር አለ፣ እዛ ጋር የመሳተፍ እቅድ አለን። ኦልሬዲ ጥሪ ተደርጎልናል። ለዛ የሚሆን ዝግጅትም እያደረግን ስለሆነ የንግድ ተቋማት ራሱ እኛም ቢደግፉ ያዋጣል። በጣም አዎ፣ ትክክል ነው። ከሌሎች ቅድም ስትል እንደነበረው ከሌሎች ጋር የወዳጅነት ጨዋታ ስታረጉ ነበረና ምን የተለየ ልምድ አገኘንበት ትላለ? ለምሳሌ ሁላችሁም የየግል ኤክስፒሪየንስ ሊኖራችሁ ይችላል። ተማሪ ሆናችሁ ስትጫወቱ፣ አሁንም ደግሞ በግል የምትጫወቱ ግን እንደ ቲም ግን ከነዚህ ጋር ጨዋታ ማድረግ የወዳጅነት ጨዋታ ማድረጋችን ይህንን ልምድ ሰጥቶናል፣ ይህንን አግኝተናል የምትሉት ካለ? ምክንያቱም ነገ ከነገ ወዲያም ደግሞ ከእናንተ ልምድ መውሰድ የሚፈልጉ ካሉ ወይም ደግሞ ወዳጅነት ጨዋታ ማድረግ የሚፈልጉ ካሉ ለነሱ መልእክት ስለሚሆን ምን አንደኛ ዲሲፕሊን ነው። ዲሲፕሊን ነው። አሁን ለምሳሌ አርፍደሽ ከመጣሽ ጌም ማለት አትመረጭም ወይ ወደ መጨረሻ ትደረጊያለሽ። ስለዚህ ማርፍ አለማርፈድ፣ ስፖርት ላይ ደግሞ እንቅስቃሴዎች ላይ በደንብ እንቅስቃሴውን በአግባቡ መስራት። ስለዚህ ለመጣሽበት ነገር ራስሽ ዴዲኬት ማድረግ እንትማሪያለሽ። ኳስ ነው ደግሞ
የግሩፕ ነገር ነው። እርስ በርስ እንዴት አብሮ መተጋገዝን መተባበርን የምታይበት ጨዋታም ስለሆነ ከጓደኛ ጋር እንዴት ኢሞሽንን ማኔጅ ማድረግ ልትጣይ ትችላለች ከጓደኛ ጋር ምናምን ብዙ ነገሮች የራሱም ደግሞ ዲሲፕሊን እኮ አለው አይደል? ኳስ ብዙ የሚያናድድ ነገር ሊኖር ይችላል፣ ግን እሱ አንቻላ መተሪያ ደንብ አለን። ጥፋት ካጠፋሽ ስድብ፣ ያልተገባ ንግግር፣ ያልተገባ አክት ያስቀጣል። ከውድድር ውጭ እስከ መታገድ የሚያደርስ የራሳችን ህግና ደንብ አለን። ከሰዓት አከባበር ከማኑ ትሬኒንግ ከመገኘት አለመገኘት ጋር ከጓደኞች ጋር ካለሽ ኮሙኒኬሽን ጋር እያንዳንዱ ይሄ የጤና ስለሆነ እንደፈለገ የሚባል ነገር የለም። ዲሲፕሊን ካሎሽ እስከ መባረር ድረስ ከቡድኑ ትደርሻለሽ። ግን አሁን እንደ ጠበቃ ዝም ብለህ አንተ ስታየው ከባድ አይደለም? አሁን ጠበቃ እያንዳንዷን አሁን ኳስ ጨዋታ ትንሽ ሪላክስ ማድረግን ይፈልጋል፣ ፈን አለው አይደል? እኛ ደግሞ ስራችን ትንሽ እንደዚህ ያለ ስለሆነ ትንሽ የሚያጋጫችሁ ፍርድ ቤት አታስመስሉት። ቀልዶቹ ፍርድ ቤት ተኮር የመሆን ነገር አላቸው። ስንነጋገር የፍርድ ቤት ቃላቶችን የመጠቀም ነገር አለ፣ ግን ፈን ነው የምናደርገው። ደስ የሚሉ ልጆች አሉ ፈን የሚያደርጉ፣ የእነሱን ቀልዶች ትሰሚያለሽ ምናምን። ግን የፍርድ ቤት ያለውን ነገር ይዘሽ አትመጭም። በቃ ኳስ ነው ይለውጥ፣ በቃ ሌላ ሰው ነው የምትሆኚው። አንዳንዴ እንደውም ኳስ ላይ በደንብ በዲሲፕሊኑ በጠባዩ የምታውቂው ሰው ኳስ ላይ ብስጩ ሊሆን ይችላል። ልክ ይሄ ሰዎች ሌላ ቦታ ሆኖ መሪ ሲይዙ አይነት እንደሚለው እዚህ ጋርም እንደሱ አለ። እሱን ማኔጅ የምናደርገው እንዳልኩሽ በደንብ በመተሪያ ደንባችን ነው። በጣም ደስ ይላል። ለሌሎች ጓደኞቻችን በነገራችን ላይ ሴቶች እዚህ እንደዚህ አይነት ማህበር እንዲኖራቸው ማድረግ ስላልቻላችሁ በጣም አዝኛለሁ። ምክንያቱም ለምን እንደሆነ ልንገር። የኢትዮጵያ የፌዴራል ጠበቆች የጤና ስፖርት ማህበር ነው የሚለው፣ የወንዶች አይደለም። ስለዚህ እዚህ ማህበር ውስጥ ምናልባት ቀጥታ አንተን የሚመለከት ላይሆን ይችላል፣ ግን አንተም ሮል ስላለ መውቀስ ስለምፈልግ ለምንድን ነው ሴቶቹን የተዋቸዋቸው? አንደኛ። ሁለተኛ ነገር ደግሞ ሌሎች እዚህ መግባት የሚፈልጉ ወንዶች ይኖራሉ፣ ሌሎች አይደል እዚህ ቲም ውስጥ መግባት የሚፈልጉና ጥሪ ማድረግ ብትፈልግበት ካለ ለጓደኞቻችን? በደንብ በመጀመሪያ ጠበቃው ቢያንስ የፌዴራል ጠበቃ እንኳን ከ7000 በላይ ነው። እዚህ ያለነው 100 አንሞላ። ስለዚህ ሁሉም ጠበቆች እንዲመጡ ጥሪ ያደርጋል። ሁሉም መጥተው እንቅስቃሴ እንዲያደርጉ፣ ስትረሳቸውን ማኔጅ ማድረግ እንዲችሉ። ስትረሱን ማኔጅ ማድረግ የማይችል ጠበቃ ስራው ላይ ትጉህ መሆን ይችላል ብዬ አላስብም። ራሱን ፍሬሽ ያደረገ ሰው፣ ኢነርጂ የተሞላ ሰው ነው ስራውን በተለያየ መንገድ ኢነርጂ መሙላት፣ ስትረስን ማኔጅ ማድረግ ይቻላል። ግን ይሄ አንዱ መንገድ ነው በጣም በቀላሉ። አሁን ጂም አንዳንዴ ሰዎች ይጀምሩና ያቋርጣሉ። እኔ እንደዛ ነኝ። ጂም ጀምራለሁ አቋርጣለሁ። ኳስ ግን ይሄው 4 አመት ሊሆን ነው ሳላቋርጥ በየሳምንቱ ቢያንስ 2 ቀን በጣም ካልቻልኩ እንኳን 1 ቀን ሰራለሁና እንዲመጡ ከኛ ጋር ሶሻላይዝ እንዲያደርጉ ጥሪ ያቀርባለሁ። በተለይ ደግሞ ሴቶች አይ ኳስ የወንዶች ጉዳይ ነው ብለው እንዳይተውት ቢያንስ እንደ ማህበር መደራጀት ቢቻል በዚህ ማህበር ስር የሴቶች አንድ ክንፍ ቢኖር አንደኛ ኳስ መጫወት ይችላሉ፣ ሁለት እነሱ የሚወዷቸውን የተለያዩ ጨዋታዎች በየሳምንቱ እየተገናኙ ማድረግ ይችላሉና ለሴቶችም ጥሪ ያቀርባለሁ። በዚህ አጋጣሚ የፕሬዝዳንታችን ምክትል ፕሬዝዳንታችንም ሴት ስለሆኑ ይህንን ኃላፊነት ወስደው ሴቶቹን እንደ ጥሪ እንዲያደርጉ ጋብዛለሁ። አንቺም ሚዲያ ሺንን እንደምትሰሪበት አምናለሁ። እሺ ሙሌ ወይ በጣም አመሰግናለሁ። በመጨረሻ እንዲደግፏችሁ የምትፈልጉ በጣም ብዙ ከዚህ በኋላ ገንዘብ የሚፈልጉ ፕሮጀክቶች እንዳሏችሁ አውቃለሁ። ቅድምም ሲነግረኝ ነበረ የማህበሩ ፕሬዝዳንትና ድጋፍ እንዲያደርጉላችሁ የምትፈልጉት ነገር ካለ ጥሪ ማስተላለፍ ለምትፈልገው አካል እድል ልስጥና ማለት ነው። አሁን ይሄን በተለይ ሳሚ በዚህ አጋጣሚ ላመሰግነው ፈልጋለሁ። ትልቅ ኢነርጂ ወስዶ ትልቅ ኃላፊነት ወስዶ ነው። በጣም በርካታ ልጆች ስማቸውን ብጠቅስ በርከት የሚሉ ሰዎች ይሄንን ክሬዲት መውሰድ አለባቸው። ይሄንን ተደራጅተን በዚህ መልኩ መገኘታችን ከዛ ራሳችንም ለጤና በአዲስ አበባ ደረጃ ለሚደረግ ዓለም አቀፍ ከተማ አቀፍ ውድድር መዘጋጀታችን በዓለም ጠበቆች ውድድር ላይ ለመሳተፍ ጥሪ ተደርጎልን በቃ የቪዛ የትራንስፖርት የቲኬት ምናምን ነው የሚቀረን። ያንን ማሟላት ከቻል እንችላለን እና ማህበሩ ይሄንን ማገዝ አለበት። ይሄንን ሲያግዝ ራሳችንን ዓለም አቀፍ እንትኖች ላይ የምናስተዋውቅበት ዓለም ላይ ያሉ የጠበቆች ማህበር በሙሉ የሚገኙበት መድረክ ነው። እዛ መድረክ ላይ ደግሞ መገኘት ማለት እንደ ኢትዮጵያ እንደ ሀገርም ትልቅ አስተዋጽኦ አለው። እንደ ማህበርም እንደ ሙያችንን ኢትዮጵያ እዛ ተወክላለች። ቢያንስ በአፍሪካ ዋንጫ ምናምን ኢትዮጵያ እንዲሆነች እንደምንለው በዚህም ሀገራችንን መወከል ትልቅ ነገር ስለሆነ ይሄ ደግሞ ገንዘብ ይፈልጋል፣ ድጋፍ፣ የተለያዩ ድጋፎች ይፈልጋሉ። ስለዚህ ማህበሩ በዚህ መልኩ እንዲደግፈን ከስፖርት ጋር ግንኙነት ያላቸው ስፖርት ለጤና በጣም ጠቃሚ ነው፣ ማህበራዊ ግንኙነትን ያሳድጋል በሚል እንዲህ አይነት ሜዳ እየሰሩ የተለያዩ ነገሮች እያደረጉ አካላት ደግሞ እንዲህ አይነት ማህበራትን መደገፍ መቻል አለባቸው። ሶሻል ሜዳው ብቻም ሳይሆን
ቡድኖች እንዲጠናከሩ እንዲያድጉ ዘላቂ እንዲሆኑ ወጥ እንዲሆኑ ለማድረግ የተለያዩ የኳስ የማሊያ የተለያዩ ድጋፎችን ማድረግ የሚቻልበት እድል አለ። የተለያዩ ዓለም አቀፍ ተቋማት እንደ ፊፋ እንደ ካፍ ያሉት እንዲህ አይነት ድጋፎች እንደሚደረግ ይታወቃልና እንዲህ አይነት ድጋፎችን ለተለያዩ አካላት በመስጠት ማህበራት እንዲጠነክሩ ማድረግ አለበት። እሺ ሙሌ በጣም አመሰግናለሁ። ይያለው በጣም ይቅርታ ጨዋታ ልትገባ ነው። ይቅና ጎል እንደምታገባ ተስፋ አደርጋለሁ። እንደዚህ ለፍተህ ሰርተህ ይሄኛ ምን እናመሰግናለን። እሺ ሙሌ በጣም እሺ ባይ ቻው። ይደነቅ እንዴት ነህ? እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ስትጫወትም አላየሁህም። ትሬኒንግ ስትሰራም የተለየ ትሬኒንግ ነበረ። ምንድነው? ጉዳት ነው? አዎ ትንሽ ብሽሽት ጉዳት አለብኝና አንድ ልጅ ካየሽው ደመረ የሚባል ከሱ ጋር አብረን ነበር ስንሰራ ነበር እና እንደዚህ አይነት ጉዳቶች ሲኖሩ የቀጠር ነው ራሱን የቻለ ወጌሻ አለ ቲሙ የቀጠር እና ከሌሎቹ ጋር መስራት ስለማንችል ጉዳት ላይ ስለሆነ የተለየ ትሬኒንግ ነው የምንሰራው። በጣም ደስ ይላል። ከጉዳታችን ጋር የተያዘ ስለዚህ ጉዳትን ቢኖርባችሁ ግን በጣም ፕሮፌሽናል በሆነ ሰው ከጉዳታችሁ ምን ልታገግሙ አት ሴም ታይም ደግሞ ትሬኒንጉም ሳይቀር ትሰራላችሁ። ሁለቱም በቃ ትሬኒንጉም መቅረት የለብሽም ወጌሻው እነኚህን ነገሮች ቀለል ያሉ ነገሮችና በጊዜ የምታገግሚና ወደ ቲሙ ወደ ዋናው ቲም ትቀላቀይበትን መንገድ የሚፈጥሩ ትሬኒንጎችን እየፈለገ ያሰራናል። ከዛ ወደ በጊዜ አገግመን ወደ ጌም እንገባለን ማለት ነው። በጣም አሪፍ። የዚህ የጤና ስፖርት ማህበር ምክትል ፕሬዝዳንት ነህ። የነበሩትን ነገሮች ምን አይነት ዝግጅቶች ነበሩ፣ እንዴት ነው የተመሰረተው የሚለውን ከሌሎች አባላት ጋር ሳወራ ነበር፣ ፕሬዝዳንቱንም ጨምሮ ማለት ነው። እንዴት ነው እስከዛሬ ሄዳችሁበትን ጉዞ አንተ እንዴት ታየዋለህ? እንደዚህ ጠብቃችሁ ነበር ወይንስ ደግሞ የመጣችሁበት ርቀት 1 አመት ከ6 ወር አይ ቲንክ አይደለ ከተቋቋመ? ስለዚህ በደንብ የምንፈልገውን ነገር አክቲቭ እያደረግን ነው ብለህ ታስባለህ ወይስ የሚቀራችሁ ነገር ከሌሎች ማህበራት ጋር ስታወዳድረው? እውነት ለመናገር ካሰብነው በላይ ተጉዘናል። ስንመሰርተው ዝም ብለን ጌም ተጫውተን ለመሄድ ራሳችንን ጤና ለመጠበቅ ነበር። አሁን ግን ከዛም አልፎ ፍቃድ ወጥቶለት ቶርናመንቶች ውስጥ እንድንሳተፍ ሆኖ ሌጋል ፐርሰናሊቲ እንድናገኝ ሆኖ ራሱን ህጋዊ ሰውነት እንዲኖረው ሆኖ ትልቅ ሆኗል። አሁን በራሱን ዝም ብለን ስንገመግመው ትልቅ ተቋም ሆኗል። ራሱን ችሎ የጤና ስፖርት ማህበሩ ራሱን ችሎ ትልቅ ተቋም ሆኗል። ይሄ እውነት ለመናገር ከጠበቅኩት በላይ ነው። እነኚህንም ነገሮች ያሳካ ነው። በጣም ኮሚትመንት ነበረን። አመራሮቹ ላይ ተናበን ነው የምንሰራው። በመሀላችን ፍቅር፣ መተሳሰብ ስፖርትን አንዱ ነገሩ ያቀራረባልና በደንብ በፍቅር ሁሉን ነገር ከኪሳችንም እያወጣን ሰውም እንትን እያስቸገረ እስካሁን ድረስ ደርሰናል። እዚህ የደረስንበት ደግሞ ትልቅ ከግምቱ በላይ ነው ብዬ ነው የማስበው። ግን የሚቀሩን ደግሞ ነገሮች አሉ። ጓደኝነቱም የሚፈጥረውም ነገር አይደል እንደ ቤተሰብ ያደርጋል ብዬ አስባለሁ። አሁን አንተ የጠበቃ ሆነ ነው እየሰራህ ያለው። ስለዚህ በጥብቅና ስራ ስትሰራ ዝም ብሎ ፍርድ ቤት እየሄዱ ከመመላለስ ወይም ደግሞ የፍርድ ቤትንና የባለ ጉዳዮችን ስራ ከመስራት በተጨማሪ እንደዚህ አይነት ነገሮችን ስትጨምርበት የተለየ ይህንን ሰጥቶኛል እዚህ ቡድን ውስጥ መግባት የምትለው አለ? በጣም ለምሳሌ ብዙ ማላቃቸውን ጠበቆች አይቻቸው ማላቃቸውን ጠበቆች አውቄበታለሁ። ብዙ ትምህርቶችን ትማሪበታለሽ። ለምሳሌ ያው የኛ ስራ እንደምታውቂው ሁሉ ጊዜ ተማሪ ነው የሚያደርግሽ። የተለየ እንትን ላይ ሙያ ዘርፍ ላይ ወይም ደግሞ የተለየ የትምህርት ዘርፍ ላይ ያሉ ነገሮች አሉ። ለምሳሌ ስለ ኢንሹራንስ ማላቅ ከሆነ ኢንሹራንስ ላይ የሰራ የኳስ ሜምበር ካለ ከሱ የምጠይቀው ነገር ይኖራል። ውርስ ላይ የሰራ ካለ እንደዛ እና በደንብ ሼር እንደራረጋለን። ይሄ ያለ ወይስ ይላክልኝ እና እነኚህ ነገሮች አንድ ነው። ሁለት ቤተሰባዊነታችን ጨምሮ እውነት ለመናገር እነኚህ 50 የሚሆኑ ናቸው። አብዛኞቹ በቋሚነት 35 ይኖራል። ከ35ቱ ጋር በቃ ኦልሞስት ወንድማማችነት ነው የተፈጠረው። በቃ ስትገናኝ ችሎት ላይ ደስ ይልሻል። ከዚህ ከወጣን በኋላ ደግሞ አንለያየም። አንድ ላይ ምሳ በልተን ተጫውተን ኳስ ካለ ኳስ አብረን አይተን ወደ ቤታችን ለያየውና ያ የሚፈጥረው ራሱን ችሎ ምንድነው ከኳሱ በተጓዳኝ የተለየ ነገር ይፈጥራል። በቃ የሜንታል ሳቲስፋክሽን አለው ራሱን ችሎና ያ ነገርን ፈጥሮልኛል ብዬ አስባለሁ። ደግሞ በጣም ያስፈልጋል አይደል? የኛ ስራ ብዙ ጊዜ በጣም የምንጨናነቅበት ስለሆነ በሳምንት 2 ጊዜ አይደለም 1 ጊዜ እንኳን እንደዚህ አይነት አጋጣሚን ማግኘት በጣም ደስ የሚል ነገር ነው ለጤናችንም። ከዛም በተጨማሪ ደግሞ እርስ በርስ ስራውን ራሱ እንድትወደው ያደርጋል። እንደ አይነት ኢንቫይሮመንት ላይ ስሙዝ የሆነ ኢንቫይሮመንት ሲኖር ደስ ይላል። ለሌሎች እዚህ ላልመጡ ጓደኞቻችን ጠበቆች
ምን የምትለው ነገር አለ እንዲመጡ ወይም ደግሞ መጋበዝ የምትፈልገው ነገር ካለ ለነሱ ደስ ይለኛል። አዎ ምንድነው በየቀኑ ምን ቃውን ዛሬ ለምሳሌ ያያዩዋቸው ልጆች አሉ 2 ልጆች መጥተዋል። ፍቅር የሚባልና አንዱን እንኳን ስሙን አስተዋውቀው ነበር ረስቼዋለሁ። 2 ልጆች ዛሬ ለምሳሌ መጥተዋል። ይሄ የሚያሳየው በየቀኑ የኛ እንትን ክፍት መሆኑን ነው። የኛ ማህበር የጤና ስፖርት ማህበር ነው የተቋቋመው ጠበቃውን መሰረት አድርጎ ነው። ስለዚህ ማንኛውም የፌዴራል ጠበቃ መጥቶ ጆይን ማድረግ ይችላል። እኛም እንደ አመራር ሁሉ ጊዜ ለመቀበል ዝግጁ ነን። ግን ታስተዋውቁታላችሁ? ለምሳሌ ጠበቃ ሆኖ ይሄንን ማህበር የማያውቅ የሚኖር ካለ የምታስተዋውቁበት ምን አይነት ፕላትፎርም አለ? ለምሳሌ ቲክቶክ ፕላትፎርም አለን፣ ፌስቡክ አለን፣ ምንድነው ስሙ ቴሌግራም አለን። በጣም ብዙ ይፋሳ የእንትኑ የምንድነው የቲክቶኩ የፌዴራል ጠበቆች የጤና ስፖርት ማህበር ነው የሚለው ራሱን ችሎ በጣም በየቀኑ ምን ሰራቸው ነገሮች በየቀኑ ዛሬ ተከሰራ ዛሬ ማታ ፖስት ይደረጋል የተሰራው ነገር። ስለዚህ እሱ አክሰሰብል ነው ማንኛውም ሰው ቲክቶክ ይጠቀማል ብለን ስለምናስብ። ስለዚህ የሚቀርጻችሁ ሰው አለ ወይም ደግሞ የቡድን ህዝብ ግንኙነት አለ። 2 ደግሞ ጥሩ ልጆች አሉ፣ ታምራትና ሀብታሙ የሚባሉ ልጆች አሉ። እነሱ ጊዜ በቃ ሲመጡ ስራቸው የሚገርምሽ ከኳሱን በተጓዳኝ ይሄን ነገር የእያንዳንዳችን አክቲቪቲ የቀረጹ በኋላ ላይ ቤት ገብተው ሰርተው አቀናብረው የሚለቁ ልጆች አሉና ለነሱም ምስጋና ይገባቸዋል። እውነት ለመናገር ፌስቡኩም ተመሳሳይ እንደዛው፣ ቴሌግራም ላይም እንደዛው ይለቀቃል። ራሱን የቻለ ብዙ ያው ኢንቫይት የተደረጉ ሰዎች ናቸው። በርግጥ ወደ 300 400 ማንት ሜምበሮች አሉ። ግን ምንድነው በዋናነት አንድ ጠበቃ ካወቀ አንድ ጠበቃ በዙሪያ 20 30 ጓደኞች አሉትና ከነሱ ጋር ያወራል ይላል። ያው የመጡ የሚቀሩም አሉ፣ መጥተው የዘለቁም አሉ፣ ያልመጡም አሉ። እኛ ላልመጡት የምንለው አሁንም ቢሆን ክፍት ነው። በማንኛውም ሰዓት አመራሩ በጣም በሚገርም መግባባት በሚገርም ፍቅር የተደራጀ ነው። ስለዚህ ሁሉ ጊዜ ክፍት ነው፣ መምጣትና ጆይን ማድረግ ይችላል። እሺ በጣም አመሰግናለሁ ይድነቅ። በመጨረሻ በጣም ብዙ ፕሮጀክቶች ስላሏችሁ ወደፊት የምታስቡት ግልጽ ያረጋችሁትም ገና የምታስቡትም ስለሚኖር እንዲደረግላችሁ የምትፈልጉት ድጋፍ ካለ ወይም ደግሞ እነዚህ ነገሮች ቢደረጉልን ደግሞ እኛ ካሰብነው በላይ የተሻለ ነገር ልንሰራ እንችላለን የምትለው ካለ ይሄንን መልእክት አስተላልፍልን። ምንድነው በዋናነት ወጪዎቻችን የምታውቂው ሜዳ ተከራይተን ነው። የውሃ ወጪ አለ፣ የማሊያ የኳስ እንዳልኩሽ ስታፎቻችን አሉ። ለምሳሌ ኮች አለ፣ ቅድም ሲያሰራን የነበረውን ካየሽ ወጌሻ አለ፣ ማሊያ የሚያጥቡ ልጆች አሉ፣ ኳስ ምናምን ኮን የሚጠብቁ ልጆች አሉ። እነኚህ ሁሉ በደሞዝ ነው የሚንቀሳቀስ። ስለዚህ በየወሩ የምናዋጣት ገንዘብ ለነኚህ ነው የምትሆን። ነገር ግን አሁን ምንድነው እንደ ማህበር ዓለም አቀፍ የጠበቆች ውድድር አለ፣ እንደ ዓለም ዋንጫ ማለት ነው። እንደ ዓለም ዋንጫ የኳስ የጠበቆች የዓለም ዋንጫ አለ። ያምናው ክሮሺያ ላይ ነበር የተደረገው፣ ባሊ የምትባል ከተማ ነበረ። ያው ሳንዘጋጅ ቀርተን አልተሳካልን። የሚቀጥለውን ስፔን ላይ ይደረጋል። ስፔን ላይ ለሚደረገው እውነት ለመናገር ዝግጅት እያደረግን ያለ ነው። የስፖንሰር የሌሎች ከጭንቅላትም አንፃር የጭንቅላት ዝግጅት ያስፈልጋል። አእምሮ ዝግጅት ማለት ነው። የገንዘብ ዝግጅት ያስፈልጋል። የብዙ ነገሮች አሉ እንደምታውቂው አንድ የውጭ ጉዞ ለማድረግ በጣም ብዙ ነው እና ከ10 እስከ 15 ሚሊዮን ብር አካባቢ ያስፈልገናል። ይህንን ደግሞ በእኛ አቅም ምናልባት ላናሟላው እንችላለን። ስለዚህ ምናልባት ማህበሩም የፌዴራል ጠበቆች ማህበርም ሊሆን ይችላል። እንደገና የሚመለከታቸው አካላትንም እናስቸግራለን ወደፊት። ግን እኛ የምንፈልገው ምንድነው እዛ ውድድር ላይ እንደ ኢትዮጵያ አንደኛ የመጀመሪያ ነው ይሄ ነገር ማንንም ሞክሮትም አያውቅም። እኛ እንደውም በጣም የተጻጻፍንና ጥሩ ነገር ላይ ደርሰናል። አምና እንደውም የመመዝገቢያውን ክፍያ ራሱ ተጻጽፈን በነፃ ወደ 5000 ዩሮ በነፃ እንትን ብለ ስፖንሰር አድርገውን ነበር። ሌላውን ብቻ የአኮሞዴሽን ኮስት ብቻ እንድንችል ነበር የተደረገው። ስለዚህ አሁንም እንደዚህ አይነት ነገሮች ቢደረጉልንና ይሄ ተሟልቶልን ወደዛ ብንሄድ እውነት ለመናገር ትልቅ ኢሜጅ ፈጥረን እንመጣለን፣ ሀገራዊ ኢሜጅ ፈጥረን እንመጣለን የሚል ግምት አለ። ስለዚህ እንደዚህ ነገሮች እንደገና ሜዳ በቋሚነት ማለት አሁን እግዚአብሔር ይመስገን ይሄን ሜዳ አግኝተናል። የምናመሰግናቸውም አካላቶች አሉ። ግን በቋሚነት ደግሞ በሳምንት 3 ቀን የምንሰራበት ቢመቻች ለምን ለወደፊት ሰውም ሊበዛ ይችላልና ከዛ አንፃር እንደዛ አይነት ነገሮች ቢደረጉ በጣም አሪፍ ነው ብዬ አስባለሁ። እሺ በጣም አመሰግናለሁ። እሺ መልካም ጊዜ መልካም እድል እመኝላችኋለሁ። እሺ
እንዴት ነው? እግዚአብሔር ይመስገን። ይህንን የፌዴራል ጠበቆች የጤና ስፖርት ቡድን ሲያሰለጥኑ ነው ያገኘሁትና እንተዋወቅ። ማን ልበል? ያው እኔ አሰልጣኝ ስምኦን አባ ይባላል። እሺ፣ ምን ያህል ጊዜ ሆኖት እያሰለጠኑ ይህንን ማህበር? እኔ እንግዲህ የመጣሁት ዘንድሮ ነው። ሙስታውን ወደ 4 ወር ምናምን እየተጠጋኝ ነው። በዚህ ዓመት ነው የመጣሁት እነሱ ጋር። እንዴት አገኟቸው? ጠበቆቹን ጥሩ ናቸው ኳስ ላይ ወይስ? ሲጀምር መጀመሪያ ታርጌት የሚደረገው እግር ኳሱ ሳይሆን ያለው የማህበራዊ ግንኙነትና በጤና ቡድን ስም ብዙ ነገሮች ይሰራሉ። ለጤንነት የሚሰሩ ስፖርቶች አሉ። ግንኙነታችንን ማጠናከር አለ። እዛ ላይም ደግሞ ውድድሮች አሉ። እነዛ ውድድሮች ላይ ደግሞ ተካፍሎ የተሻለ ነገር ለማምጣት ጤንነትን ለመጠበቅ ማህበራዊ ግንኙነትን ጠንካራ ለማድረግ ይጠቅማል። የተለያዩ ነገሮች አሉ። በአጠቃላይ ያው ጤና ቡድን ማለት ለጤና ብቻ ሳይሆን በውድድርም ማህበራዊ ጉዳይም በሰዎች እንቅስቃሴም የተሻለ ህብረት ለመፍጠር የተፈጠረ ቲም ነው። እኔም በዚህ በ4 ወር ውስጥ እንግዲህ ከመጣው ጀምሮ ጥሩ ነገር አይቻለሁ። ደስ የሚል ነገር እንደ ተጫዋችም ደግሞ ጥሩ ልጆች አሉ። ያኔ ብዙም ተጫዋች ስላሳለፍኩ ስላየሁት በዛ ደረጃ ያሉ ልጆችም ባይሆኑ በጣም የተሻሉ ልጆች አሉ። ሁሉም እንደየደረጃቸው ጥሩ ናቸው። በአጠቃላይ ደስ የሚል ነገርና ጥሩ ነገር አለ። ያው የጤና ስፖርት ቡድን ሲባል ብዙ ጊዜ ሰዎች ለጤናቸው ይሰራሉ እንጂ ልክ እንደ ፕሮፌሽን ይዘው ፉትቦልን ወይም ኳስን የተሻለ ቦታ ለመድረስ ወይም ደግሞ ለማሸነፍ ለመወዳደር ሲዘጋጁ አንመለከትም ብዙ ጊዜ አይደል። የ4 ወር ከሆኑት እርሶ እዚህ ቡድን ላይ ከመጡ የጠበቆች ስለሆኑ የተለየ ሙያ የተለየ ፕሮፌሽን ያላቸው ስለሆኑ እንደው ከነዚህ ውስጥ እንደው የተሻለ ለሀገራችንም የሆነ ተጫዋች አገኙ ማለት እሱ እንኳን ከባድ ነው ማለት ያው እዚህ ስመጣ ከዚህ በፊትም ሌላ ማሰለጥናቸው ጤና ቡድኖች ነበሩ። አሰልጠኛለሁ በትልቅም ደረጃ አሰለጠንኩት አለ። ግን ወደዚህ ስመጣ ያው ተጫዋች ሊመርጥ ምናምን አይደለም። እንደ ጤና ቡድን ቅድም የጠቀስኩልሽ ነገሮች አሉ። እነሱን ናቸው ታርጌታችን። ግን እግር ኳስ እንትን ይፈልጋል መጫወት ብቻ ሳይሆን እድሜ ይፈልጋል፣ ፊትነስ ይፈልጋል፣ ብዙ ነገሮች አሉ በዛ ውስጥ። ስለዚህ በጣም የኳስ ችሎታቸው ክህሎታቸው በጣም ጥሩ የሆኑ ልጆች አሉ። ክህሎታቸው እኔ ተጫውቼን ያሳለፍኩት አሁን ልጫወት ብል እድሜ የለኝም፣ አቅም ላይ ኖረኝ ይችላል። ግን ቆሜ በአይምሮዬ ብቻ የሚጫወተው ነገር ሊኖር ይችላል። በዛ ደረጃ ያሉት ልጆች በጣም ኳስ የሚችሉ ልጆች አሉ። በጣም ጥሩ ልጆች ገርሞኛል ስመጣ። በተወሰነ ደረጃም ተጫውተው ያሳልፈዋሉ። የሆነ አጋጣሚ ላይ ወደዛች ትምህርት ሄዱና ይቀራሉ። በዛች ሽፍት አድርገው ስለሄዱ ነው እንጂ በኳስ ችሎታ ጥሩ ልጆች አሉ። ግን ያው ትላልቅ ቲም ላልሽው አሁን አይቻልም። ተስፋቸውን ይቁረጡ ዝም ብለው ለጤናቸው። እኔማ ቅድም እኮ እዚህ መጥቼ ሳያቸው ጓደኞቼ ስለሆኑ ሁሉ እነዚህ ሰዎች ጥብቅናውን ትተው ወደ ኳሱ እንዳይገቡ ብዬ ሰግቼ ነበር። ስፔሻሊ እኔ ከመጣሁ በኋላ ደግሞ አክብሮትም ነው። እኔ ያውቁኛል፣ ብዙ በብሔራዊ ቡድን በክለብም ብዙ ተጫውቻለሁ። እኔ ከመጣሁ በኋላ እንደሚነግሩኝ ብዙ ነገሮች የተሻሻሉ አሉ። በሞራልም ነው የሚሰሩት። ብዙ ልጆች አይመጡም ነበር። ዲሲፕሊን በጣም ጥሩ ነው። የህግ ባለሙያዎች ናቸው። በጣም ነው የምጠነቀቅላቸው ማከብራቸው። እነሱ ደግሞ ከኔ የበለጠ በጣም ነው የሚያከብሩኝ። ምንም ሜዳ ላይ እኔ አሰልጣኝ ነኝ፣ እነሱ ተጫዋች ናቸው። ፍርድ ቤት ካገኙኝ ግን ያው ስራ ነው ማለት ነው። እዚህ ግን እኔ ናቸው እኔ ነኝ ያለ። ስለዚህ ተከባብረን ነው። በጣም ደስ ይላል። ደስ ብሎ እስካሁን ያለሁት በጣም ደስ ይላል። በመጨረሻ ላልመጡ በጣም ብዙ ጠበቆች አሉ፣ ዳኞች አሉ፣ አቃቢ ህጎች አሉ። የኛ ስራ ደግሞ በጣም ጭንቀት አለው እና በጣም ስትረስፉል የሆነ ስለሆነ ማስተላለፍ እንደ አንድ ስፖርተኛ ማስተላለፍ የሚፈልጉት መልእክት ካለ ለሁሉ ይግለጹ። እንግዲህ ቅድም እንዳልኩሽ ጤና ቡድን ማለት በአሁኑ ሰዓት ብዙ ህብረተሰብ ሐኪም ቤት ከመሄድ ስፖርት እየሰራ ነው። መስራቱ ትልቅ ነገር ነው። ስለዚህ ብዙ የህግ ባለሙያዎችና እንትኖች አሉ፣ ጠበቆችም ዳኞችም ቢሆኑ ብዙ አሉ። እነሱ ብቻ አሉ ቢመጡ ደስ ብሎ ነው የምንቀበላቸው፣ ብንበዛ ማለት ነው። ለሌሎቹ ደግሞ ሌላ ክፍለ ሀገርም ላሉት ደግሞ ሌላ ትምህርትና እንትን እንሰጣለን። ገብቶሻል? ስለዚህ ትልቅ ነገር ያገኛሉ። ቅድም የነገርኩሽ ነገር አለ። በአክብሮት ነው እዚህ የምንሰራው። የተሻለ ነገር እንሰራለን። አንዳንዴ የሚመጡ አሁን ሰዎች ያሰብኩት ሰዎች አሉ። ለምሳሌ ወንድሜን ባመጣው ዮርዳኖስን ባመጣው እዚህ የተሻለ ነገር ከነሱ ጋር ዮርዳኖስ አባይ ወንድም ነው
አንድ አይነት ነው መልካቸው ታላቁ ወንድሙ ነኝ እኔ ስሞን አባይ ይባላል ያልኩሽ ለዛ ስለዚህ እሱን ባመጣውና እዚህ ትንሽ ሞቲቬሽን ያለው ነገር ቢሰጣቸው ደስ ይላል ጥሩ ነው ክብርም ነው ገብቶሻል ስለዚህ እንደዛ አይነት ነገሮች ሌሎችም አሉ ታዋቂ እነሱ ሲመጡ ለነሱም የተሻለ ነገር ጥሩ የሆነ ነገር ነው ገብቶሻል ስለዚህ ምንድነው ሁሉም ጠበቆች ቢችሉ የሥራ ሰዓታቸውን በማይነካ መንገድ መጥተው ከኛ ጋር ቢሰሩ ደስ ይለኛል ከኔ ጋር ቢሰሩ እኔ የሚገርምሽ በጣም ደስተኛ ነኝ በጣም በትልቅ ደረጃ አሰልጠኛለሁ ተጫውቻለሁ እዚህ ጋር ያገኘሁት ነገር ግን በጣም ከባድ በጣም ደስ የሚል እውነቴን ነው የምነግርሽ ውጪ ካለው ክብሬ የበለጠ እነሱ በጣም አክብረውኝ ተጠንቅቀውልኝ ስሙን ማን ነው የሚለውን ነገር ማለት ነው ስለዚህ በዚህ አጋጣሚ በጣም ነው ማመሰግናቸው ደስ ብሎኝም ነው እየሰራሁት ወደፊትም ደግሞ የተሻለ ነገር ደስ ብሎኝ እሰራለሁ ከነሱ ጋር እኛም በጣም እናመሰግናለን ይሄንን የጤና ቡድን እያሰለጠኑልን ስለሆነ በቅርቡ ደግሞ የሴቶች ቡድን ይቋቋማል እንደምታሰለጥኑን ተስፋ እናደርጋለን እሺ በጣም አመሰግናለሁ እሺ ሪስትልኝ እሺ እሺ ስሜ ዮናስ ወልደየስ እባላለሁ የኢትዮጵያ ፌደራል ጠበቆች የእግር ኳስ ቡድን የህዝብ ግንኙነት ኃላፊ ነኝ እንግዲህ ዛሬ ያው ማህበራችን ከተመሰረተ ኦልሞስት 2 ዓመት ሊሆነው ነው ከአዲስ አበባ ስፖርት ቢሮ ፍቃዱን አግኝቷል እንግዲህ በዋናነት የተቋቋመበት ምንድነው የጤናችንን ለመጠበቅ የህግ ሙያ ወይም ደግሞ የጥብቅና ስራ ብዙ ጭንቀት ድካም ያለበት ነው ስለዚህ ጤናችንን ለመጠበቅ በማህበር ተደራጅተን በህጋዊ መንገድ በሳምንት 2 ቀን ማክሰኞና ቅዳሜ እየሰራን ያለነው ከዛም ባለፈ በአሁኑ በአዲስ አበባ አስተዳደር በተዘጋጀው የሁለተኛው ዲቪዚዮን ላይ እዛም ውድድር ውስጥ ተካተናል በከተማ አስተዳደሩ ስለዚህ ጥሩ እንቅስቃሴ እያደረግን ነው ጤናችን ከመጠበቅ አንፃር ትልቅ ስራ እየሰራን ያለነው ከዛም ባለፈ ደግሞ ማህበራዊ ግንኙነታችንን የበለጠ ለማጠናከር በትልቁ እየሰራን ያለነው አሁን በ50 በላይ የጠበቆች ማህበር እዚህ አክቲቭሊ ይንቀሳቀሳሉ ስለዚህ ትልቅ ስራ እየሰራን ያለነው ሌሎችም የሙያ ባልደረቦቻችን ከ5000 እስከ 7000 የሚሆን ጠበቃ ማህበረሰብ አለ በእድሜ ሳይገደብ ማንኛውም መጥቶ ጤናውን መጠበቅ ይችላል በተለይም ደግሞ ማክሰኞና ቅዳሜ እየመጣ መስራት ይችላል እጅግ ጤናችን ከመጠበቅ አንፃር ትልቅ ፋይዳ ያለው ማህበር ነው ዘመን ተሻጋሪ ትውልድ የሚሸጋገር ትልቅ ይሄ ማህበር ወይም ደግሞ ጠበቃ ማህበረሰብ እስካለ ድረስ ይሄ ማህበር ይኖራል ማለት ነው ስለዚህ ጠበቆች ጓደኞቻችን የሥራ ባልደረቦቻችን ከስራ በመለስ ጤናችንን በመጠበቅ ማህበራዊ ግንኙነታችንን በማጠናከር ወደዚህ እንድትቀላቀሉ ጥሪያችንን እናስተላልፋለን አመሰግናለሁ ቴንክ ዩ ሶ ማች ተመልካቾቻችን ከኢትዮጵያ የፌዴራል ጠበቆች የጤና ስፖርት ቡድን ጋር ያደረግነው ልዩ ፕሮግራም ይህንን ይመስል ነበረ ሳምንት በሌላ ፕሮግራም እንጠብቃችኋለን እስከዛው ሰላም 1 2 3 This is the voice of a Fast Island.